ቤተሰቦቻችን ፕሮግራማችን እየቀጠለ ነው። ይህ የ1447ኛው የኢድ አል-አድሃ የአረፋ በዓል ነው። ሰይዲ ቀጣይ ፕሮግራማችን የእንግዳ ሰዓት ነው መሰለኝ። እንግዲህ እንደምትመለከቱ እዚህ ፊት ለፊታችን በዓላችንን የሚያደምቁ ትልልቅ አባቶቻችን፣ ፕሮፌሰሮቻችን፣ የታሪክ ተመራማሪዎቻችን እዚህ ይገኛሉ። ፕሮፌሰር አህመድ ዘከሪያና የታሪክ ተመራማሪ ጋሽ ተሾመ ብርሃኑ ከማል አጠገባችን ናቸው። እንግዲህ ክብራትና ክብራን አብረን በዓሉን ምናከብር ነው የሚሆነው። ወቅቱ አረፋ ነው። አረፋ ሲነሳ ደግሞ ሀጅ በስፋት ይነሳል። ልዩ የበዓሉም የድምቀት መለኪያው ነው እንደምታውቂው ሀጅ። አንቺ ሀጅ አላደረግሽም? አድርጌያለሁ። አላረኩም የሚል ምላሽ ነበር መስሎኝ ነው። አድርጌያለሁ። ጥሩ። እኔ ብቻ ነኝ። በሚቀጥለው ጊዜ ኢንሻአላህ እናደርጋለን። ሀጅን በተመለከተ እንግዲህ ቅድም እንዳላችሁ ከፕሮፌሰር አህመድ ዘከሪያና ከታሪክ ተመራማሪ ከደራሲ ጋሽ ተሾመ ብርሃኑ ጋር ቆይታ እናደርጋለን። ስለመጣችሁ ቤታችን እጅግ አድርገን ነው የምናመሰግናችሁ። እንግዲህ በዓል ነው። በቅድሚያ እንኳን አደረሳችሁ ፕሮፌሰር። እንኳን አብሮ አደረሰን። ሚነል አይዲን ይቀላል። እውነት ነው። ሚነል ፋይዚን እኔም አንደኛ በዚህ በዓል ላይ ስለተጋበዝኩ እና ስለ በዓሉን ለመንገር በመታደሌ ይልቁንም ከመምህሬና ከጓደኛዬ ከፕሮፌሰር አህመድ ጋር ስለጋበዛችሁኝ እጅግ በጣም ደስ ይለኛል። ይሄ በዓል በጣም ትልቅ በዓል ነው። ሰፊ በዓል ነው። ምናልባትም ሙስሊሞችንም ብቻ ሳይሆን ከአብርሃም ጋራም ከኖህ ጋራም ከሌሎችም ጋር ከአባታችን አደም ጋርም ስለሚገናኝ የሌሎች እምነት ተከታዮችም በትኩረት የሚመለከታቸው ስለሆነ በዚህ በዓል ላይ ተገኝቶ ከእናንተ ጋር ለመነጋገር በመቻሌ እጅግ በጣም ደስ ይለኛል። ሚነል ፋይዚን። መልካም። እንግዲህ ፕሮፌሰር ሀጅ በጣም ደማቅ በዓል መሆኑን ተናግረናል። እስቲ ወደኋላ እንመለስ። እንደ ዛሬ በአየር መብረር መንፈላሰስ ሳይጀመር በፊት በሀገራችን በየብስና በእንስሳትም ሊሆን ይችላል በጣም አድካሚ የሆነ የጉዞ ስርዓት ነው የነበረው። ሰው ለረሱል ሰለላሁ ዐለይሂ ወሰለም ባለው ፍቅር ምክንያት ባህር እያቋረጠ ተራራም እየተሻገረ ይሄዳልና የጥንቱ የጉዞ ስርዓት የሀጅ ስነ ስርዓት በኢትዮጵያ በአጠቃላይ በምስራቅ፣ በሰሜን፣ በደቡብ ያለው እንደው ምን ይመስላል፣ ምን ትዝታ አለው የሚለውን ከዛ ብንጀምር ፕሮፌሰር። እሺ፣ ሰላም አላህ አድርሶናል። የተባረከ ጊዜ ይሁንልን። ሀጅ የቆሙትም አላህ ይቀበላቸው። የኛ ልመና ያስተናግድልን ብለን አላህን እንለምናለን። ወደ ሀጅ ከመግባታችን በፊት መሰረታዊ የሆነ አምስቱን አርካኖች መሰረት ካደረግነው አንዱ አርካን ሀጅ መሄድ ነው። ወንድሜ ተሾመ እንዳለው ነቢያችን ከአባታችን አደም ጊዜ ጀምሮ በእኛ ለሙስሊሞቹ የምናከብረው ነገር ነውና በተለይ አረፋ ትልቁ ቀን ያለ ሙስሊሞች አንድ ላይ የሚገናኙበት ነው እና በአጠቃላይ በሳምንት ጁምዓ እናከብራለን። በአመት ደግሞ ሀጅ አለን። እነዚህ ሁለቱ ሙስሊሙን የሚያሰባስቡ ናቸው። ሀሳብ ይለዋወጣሉ፣ ንግድ ያሳልጣሉ፣ ጋብቻ ይመሰርታሉ። ብዙ ነገር አለው። እዚህም የሚደረገው ጁምዓ የሚደረገው የህብረተሰብ መስተፋቅሩን መስተዋደዱን ያላቸውንም ሁኔታ በኹጥባው እንዲማሩበት ነው። ሀጅ ላይ ደግሞ አረፋ ላይ ሲቆሙ የዓለም ሙስሊም ነው እና በዓለም ደረጃ ስናስበው በአንድ ጊዜ ከዓለም ተሰባስቦ የሚገኝበት ቦታ ቢኖር አረፋ ነው። የዓለም ህዝብ በአጠቃላይ አሁን የህንዶቹን ብንወስደው ጋንጅስ ላይ ከሙስሊሞች የበለጠ ሰዎች ይሰባሰባል። ግን እዛው አካባቢ አንድ አካባቢ ሰዎች ናቸውና ልዩነት እናያለን። እነሱ ጋር ብዙ ሚሊዮኖች ይሰባሰባሉ። እኛ ቦታውንም ስርዓቱንም ለማስጠበቅ ሲባል 2 ሚሊዮን 3 ሚሊዮን በላይ አይፈቅዱም። አሁንም ብዙ ነገር አለው፣ ቆይታም ስላለው በዛ ምክንያት እስከ 3 ሚሊዮን ሰው በአንድ ጊዜ ይገኛል ማለት ነው። አረፋ ያልቆመ ሀጅ አልሆነለት። ስለዚህ አረፋ መቆም ትልቅ ነገር ነውና አረፋ ለመቆም አርካንን ለማሟላት አቅም ያለው በገንዘብም በጤናም ሁሉም ነገር የተሟላለት በህይወቱ አንዴ እዛ መሄድ
ግዳጅ ነው። ግዳጅ ለማሟላት ደግሞ ሁሉም ዝግጁ ነው ማለት ነው። አቅም ያለው በመንፈስም በአካልም በገንዘብም ሁሉ ያሟላ ሰው በህይወቱ አንዴ ፍርድ ይሆንበታል፣ የግድ ይሆንበታል እና ቅድም እንዳልነው ያ ቤት በተለይ ሀጀሩል አስወድ የቆየ ነው። ከእስልምናም በፊት ጠዋፍ የሚደረግበት ነው። እስልምናም እሱን ተከትሎ የመጣበት ነው ስለሆነ ሁለቱ በጣም አረፋ መቆም ጠዋፍን ማድረግ አስፈላጊ ነው። ሳይም አለ የእናታችን ሀጀራ ሁኔታ እናያለን። የአባታችን እስማኤልን ታሪክ እዛው ጋር አያይዘን የምናያለበት ነው እና ለዛ ዝግጅት የዓለም ሕዝብ እንዴት ነበር የሚያስተናግደው ቢባል ኢትዮጵያ ቀደምት ናት። ልክ እስልምናው መሰረት ሲይዝ ሀጃጆች ተፈጠሩ ከኢትዮጵያ። ከአረቦቹ ቀጥሎ የመጀመሪያዎቹ የሀጅ ጉዞ ያደረጉት ኢትዮጵያውያኖች ናቸው። ባህሩን ማቋረጥ ነውና ቀላል ነበረ። ግን በአጠቃላይ እስልምና እየሰፋ ህዝቡ እየሰፋ ከባህር ጠረፍ እየራቁ ሲሄዱ የእግር ጉዞ አለው እና ሁሉም ቦታ የተለያየ ዝግጅት አለው። ሀጅ ለመሄድ የአመታት ዝግጅት ያስፈልገዋል። ገንዘብ ማሰባሰብ ያስፈልጋል። የአቅም ጉዳይ አለ። ጤንነት ካልተሟላም አይሆንም እና በቃፊላው ንግዱ መሰረት ውስጥ ነው የሚያልፉትና ለዛ ከባድ መንገድ መዘጋጀት አለባቸው። የአንድ ቀን አይነት አይደለም፣ የሳምንት አይነት አይደለም፣ የወሮች በዓለምም አካባቢ ረጅም ጉዞ ነው እና ከቦታ አሁን ኢትዮጵያ ውስጥ ከቦታ ቦታ ሀረርን ብንወስድ ወደ ባህር ጠረፍ ለመድረስ 300 ኪሎ ሜትር የማይደርስ ነውና ያንን ጉዞ ማድረጉ ብዙ ላይ ጎዳቸው ይችላል። ራቅ ያለው ወደ 1000 በላይ መንገድ አሁን ከጅማ የሚነሳው ከሌላም አካባቢ የሚነሳውን ስንወስደው ወደ ላይም ወደ ምጽዋም ቢሆን ወደ ዜላም መንገድ ቢያስብ ረዘም ያለ ጊዜ ይፈጃል። 2 ሳምንት 3 ሳምንት ወር እና በሐረር አካባቢ ያለውን እና እዛ አካባቢ ያለውን በጠቅላላ የሚመለከተው ሀጅ አድርጋለሁ ካለ አንድ ሰው እንደሚሞት አስቦ ነው ዝግጅቱ ተሰናብቶ እና ሰላቱል ጀናዛ የሚሰገድበት ሁኔታ ነበር ይባላል እና መገናኘታችንን አላህ ነው የሚያውቀው ተብሎ ሁሉንም ይቅርታ ጠይቆ ረዘም ያለ ዝግጅት ያስፈልገዋል። ስንቅ አለ፣ ሰው የተወሰነ ስንቅ መያዝ አለበት። ከዛ በእግር ጉዞ ይሄዳል ማለት ነው። በበቅሎም ይሁን በገመሉ እንዳመቸው ይህንን ጉዞ በኋላ የመርከቡ ጉዞ ይቀጥላል ማለት ነው። ከመርከቡ በፊት በእግሩ ነው የሚሄደው? በእግሩ ነው እና ረጅም ጊዜ ይፈጃል። ከዛ በቅሎ ወደ ሰንቦቅ የሚሉት ትንሽ ዳው የሚባሉት መርከቦች ላይ ነበር እና በንፋስ ነው የሚሄዱት። ንፋሱ የት እንደሚወስዳቸው አላህ ነው። ኦኬ፣ በንፋስ ነው የሚጓዙት? በንፋስ ነው። ያው አቅጣጫ አላቸው፣ ትምህርቱ እውቀቱ አላቸው። ግን ንፋሱ ተጣሞም ሌላ ጋር ሊጥላቸው ይችላል እና ያሰቡበት ጅዳ ከሆነ የመን ላይ ሊጥላቸው ይችላል፣ ሌላም ጋር ሊጥላቸው ይችላል። ጋሼ ግን ስለ ንፋሱ ትንሽ ዘርዘር ብታረጉልን። ምክንያቱም አሁን ራህሚም እንዳለችው ንፋሱ ይዟቸው ነው የሚሄደው፣ እየገፈተራቸው ነው ወይስ እንዴት ነው? አልመሰለኝም። ሰዎቹ ራሱ ንፋሱን ቢወስዳቸው እና የንፋስ እውቀት ውስጥ እንዴት መጣ? መንገድ እንደሚመራ ይሄን ነገር እንደው በደንብ ብታነሱልን ጋሼ። እንግዲህ የመርከብ ሁኔታን ስንመለከት ከብዙ ሺህ ዓመታት ጀምሮ ነው የነበረው እና ሰዎች በመርከብ ከምስራቅ ከቻይናም ከጃፓንም ተነስተው እስከ አውሮፓ ድረስ ሰሜን አውሮፓ ድረስ ይጓዛሉ። እንደገና ደግሞ ከአውሮፓ ተነስተው ደግሞ እስከ አሜሪካ አትላንቲክ ውቅያኖስን አቋርጠው የሚሄዱበት ዘመን እንደነበረ ይታወቃል። ነገር ግን በኢትዮጵያና በሳውዲ አረቢያ መካከል የነበረው የሀጅ ጉዞ ከዛ ትንሽ መለስተኛ ይመስለኛል። ምክንያቱም የተወሰኑ ሰዎች ናቸው የሚሄዱት እና እነዛን የተወሰኑ ሰዎች ይዘው ከተለያዩ የባህር ድንበሮች ለምሳሌ ቅድም ፕሮፌሰር አህመድ የዘይላን
ጉዞ ያነሳ ይመስለኛል። ሀረሪዎች እና ሶማሌዎች ወደ ዜላ በመሄድ ከዜላ ተነስተው ወደ ሳውዲ አረቢያ ሂጃዝ ወይም ጅዳ ለመሄድ ብዙ ጉዞ ያደርጋሉ፣ በመርከብ ይጓዛሉ። ከዛ በፊት እንግዲህ የመርከብ ጉዞ በሚመለከት ምንድነው የሚደረገው? መርከቦች የአንዳንዱ መርከብ የራሱ ማስታ ሸራ የሚወጠር ሸራ አለ። ሸራው ይወጠርና አቅጣጫ ንፋስ ሲመጣ ወደ ኋላ እንዳይለው ወይም ደግሞ ወደፊት እንዳይለው ወይም ወደ ጎን ወደ ምስራቅ እንዳይለው የንፋስ አቅጣጫውን ተከትሎ ይሄ ማስቱን ወይም ሸራውን ማስተካከል ያስፈልጋል። ለምሳሌ ከፊት ለፊት ከሳውዲ አረቢያ የሚመጣ ንፋስ ከሆነ አውቶማቲካሊ ጀልባውን ወይም መርከቡን ወደ ኋላ ነው የሚመልሰው። እንደገና ደግሞ ከሰሜን በኩል የሚመጣ ከሆነ ከግብጽ በኩል የሚመጣ ከሆነ ንፋሱ በቀጥታ ወደ የመን አቅጣጫ እንዲሄድ ነው የሚያደርገው። ከየመን አቅጣጫ በቀጥታ የሚገፋው ከሆነ ደግሞ ወደ ግብጽ ይዞት ይሄዳል። እንደገና ከምዕራብ በኩል የሚመጣ ከሆነ ግን መርከቡን ይዞት ወደፊት እየነዳው ይሄዳል ማለት ነው። ስለዚህ መርከቦች ትክክለኛውን አቅጣጫ ይዘው ባላቸው በኮምፓሳቸው አቅጣጫቸውን ይዘው ለመጓዝ የማስቱን አቅጣጫ ማስተካከል አለባቸው። የሸራውን አቅጣጫ የተወጠረውን የሸራ አቅጣጫ ማስተካከል አለባቸው። ስለዚህ የሚመራቸው እድላቸው አይደለም ማለት ነው። አቤት እድላቸው ሳይሆን እሱ ነው የሚመራቸው። በቃ እሱ ግዴታ ነው። እሱ የሸራውን አቅጣጫ መለዋወጥ። ለምሳሌ ወደ ከምስራቅ በኩል የሚመጣ ንፋስ ካለ ወደ ኋላ ስለሚያደርጋቸው ወደዚህ ማዞር አለባቸው ማለት ነው። ስለዚህ ንፋሱ ወደዚህ ወደ ምስራቅ ቢያዞር ለምሳሌ ንፋሱ በቀጥታ ያለ ምንም ማስት ወደ ኋላ ይሄዳል፣ የሚያገኘው ነገር የለም። ስለዚህ ንፋሱ በሚሄድበት ጊዜ አቅጣጫውን ተከትሎ ደግሞ ወደ ምስራቅ እንዲሄድ የሚያደርጉበት ሁኔታ አለ። ስለዚህ በዛን ጊዜ የነበረው የባህር ጉዞ እንደዚህ እንደዛሬ አይደለም፣ በጣም አስቸጋሪ ነበር እና ልምድ ያላቸው ሰዎች ደግሞ ነበሩ። እነዚህ ልምድ ያላቸው ሰዎች በመሰላለም ይወጡ በገመድ መሰላል ይወጡ አቅጣጫውን ያስተካክሉታል፣ አቅጣጫውን ይለውጣሉ። መድከም ነበረባቸው። እንደገና ደግሞ መቅዘፍ አለ። ከዛም በተጨማሪ ደግሞ መናወጽም አለ። አሁን ቀላል ነገር አይደለም። ማዕበል በሚነሳበት ጊዜ ትልቅ ወይም ትንሽ ሊሆን ስለሚችል ትልቅ ከሆነ በጣም ትልቅ የሆነ መናወጽ ይኖራል እና በአጠቃላይ ወደ ሀጅ የሚደረገው ጉዞ ከባህር አቅጣጫ ስንመለከተው እንደዚህ አይነት አስቸጋሪ ነው። ይሄን አልፈው ሳይሞቱ ከጅዳ መካ፣ ከመካ መዲና በእግራቸው ተጉዞ መድረስ ቀላል ነገር አይደለም። ስለዚህ ነው ቅድም ፕሮፌሰር አህመድ አንዳንዶቹም ሰላተል ጀናዛ ተዘግዶባቸው የሚሄዱ የነበር በልምድ ነው እንጂ እንደዚህ አይነት አድርጎ የሚል ነገር የለም። በጊዜ ግን ብናስቀምጠው ጋሽዬ ምን ያህል ይሆናል? 6 ወር፣ 1 ዓመት ምን ያህል ጊዜ? ባህሩን ለማቋረጥ ያን ያክል ጊዜ የሚጨርስ አይመስለኝም። ምናልባት 1 ቀን ቢወስድ ለምሳሌ ከማነው ስሙ ከዘይላ የመን ሊደርሱ ይችላሉ። አንዳንዱም ቦታ 20 ኪሎ ሜትር አካባቢ ይመስለኛል። ስለዚህ ንፋሱ የሚረዳ ከሆነ በአጭር ጊዜ ውስጥ ሊደርሱ ይችላሉ። ሁለተኛ ደግሞ ሌት ተቀን ነው የሚሄዱት። በመርከብ ከገባ ሌት ተቀን ነው የምትሄደው እና ግን እንዳሁኑ ደግሞ በእንትን አይደለም፣ በፋኖስ ነው የሚሄዱት። ለጨለማ የሚመሩት በፋኖስ ነው። ሁለተኛ ደግሞ እዛ መድረሻቸው ላይ ደግሞ ፋኖስ አለ፣ በጣም ትልቅ ይሄ ላይት ሃውስ የሚባል የዚህ የመብራት የሚበራበት ወደብ ላይ መድረሳቸው፣ ምክንያቱም እንዳይጋጩ እንትን የሚል ስላለ እሱ ነው። ሌላ ጉምም ሊኖር ይችላል። ጉምም ሲኖር እንዳይጋጩ እንደገና ያ ላይት ሃውስ በጣም አስፈላጊ ነው። በጣም ውስብስብና አድካሚ የሆነ ጉዞ ነው የሚደረገው። ነገር ግን ከዛ በፊት ቀደም ሲል ፕሮፌሰር አህመድ እንደተናገረው 1 ዓመት ያክል ዝግጅት ማድረግ ያስፈልጋል ብሏል። በቅድሚያ አንደኛ ሰውየው ወደ ሀጅ በሚሄድበት ጊዜ ሙሉ ንያውን አሟልቶ ነው ሄዳለሁኝ፣ በቃ የፈለገ ነገር
ቢያጋጥመኝም ገንዘብ አለኝ አላህ አዞኛል እሄዳለሁ ብሎ የሚሄድበት ነው። እኛ ጋር ቅርብ ነው ልንል እንችላለን። ከቻይና እኮ በግመል የሚመጡ በጣም ሩቅ በረሃ አቋርጦ የሚመጡ አሉ። እንደገና ደግሞ በመርከብም አቋርጦ የሚመጡ አሉ። ከቲምባክቱም ሊሆን ይችላል። ለምሳሌ ከምዕራብ አፍሪካ ተነስተው በአንድም በመሬቱ ላይ አድርገው ካልሃሪ ደዘርትን አቋርጠው ከዛ ከግብጽ ደግሞ ወደዚያ የሚመጡ ሰዎች አሉ። የኛ አንጻራዊ በሆነ መልኩ ስታየው እኛ በጣም ቅርብ ነን። በተለይ ከሌላው ዓለም አንጻር አሁን ለምሳሌ ናይጄሪያ ያሉ፣ ሴኔጋል ያሉ፣ ማሊ ያሉ ሰዎች ወደ ሀጅ መምጣት በጣም ቀላል አይደለም። በጣም ቀላል አይደለም። በጣም ከባድ ነው ለነሱ። አንድም በዚህ ላይ በጅብራልተር በኩል አድርገው በሜዲተራኒያን ባህር በኩል አድርገው በዚህ መምጣት አለባቸው። ካለበለዛ ደግሞ እንደ ማንሳ ሙሳ አይነቶቹ በጣም ሀብታሞች ደግሞ ብዙ ግመሎችን፣ ብዙ በቅሎችን፣ ብዙ እንትን አድርገው ደግሞ የአሽከሮቻቸው ጭምር ነው የሚመጡት። ጭነው ይመጣሉ በግመል አቋርጠው ካልሃሪ ደዘርትን አቋርጠው እስከ ግብጽ ድረስ እስከ ሱዳን ድረስ ይመጣሉ። ከዛ በኋላ አቋርጠው በዛ ይገባሉ። እና የመርከቡ መነሻ ከየት ነው? የኢትዮጵያ መርከቡ መነሻ ቅድም ዘይላእ ነው። አንድ ዘይላእ ነው መነሻው፣ አንዱ ዘይላእ ነው። በምን ይሄዳሉ? አቤት እስከዛ ድረስ በምንድን ነው የሚሄዱት? እስከዛ ድረስ የሚሄዱት በበቅሎ፣ በፈረስ፣ በግመል ሊሆን ይችላል የሚሄዱት። ነገር ግን አንድ ግመል ብቻ ለምሳሌ አንድ ሰው እንዳሁኑ አንድ በቅሎ ብቻ ተቀምጦ አይደለም ሄደው ለ3 ወር ለ4 ወር የሚያስፈልገውን ስንቅ ማዘጋጀት አለበት። ሲነሳ ከቤቱ ሲነሳ ለምሳሌ እኔ የማውቀው ከሰቆጣ እንበል። ከሰቆጣ አንድ ሰው በሚነሳበት ጊዜ ከሰቆጣ ተነስቶ ትግራይ መሄድ አለበት። ትግራይን አልፎ ኤርትራ ማቋረጥ አለበት። ኤርትራ ድንበር ላይ ለመድረስ ቢያንስ 2 ወር 3 ወር ያስፈልገዋል። ስለዚህ 2 ወር 3 ወር ያስፈልገዋል ማለት 2 ወርና 3 ወር ምግብ ይበላል ማለት ነው። ለዛም ይሁን ምግብ ያዘጋጃል ማለት ነው። ቀለብ ያዘጋጃል ማለት ነው። ካለበለዛ ደግሞ በየመንገዱ እየገዛ መሄድ አለበት ማለት ነው። መግዣ ካለ ለዛው መግዣ መኖር አለበት። እንዳሁኑ አይደለም። አሁን በየቦታው ሆቴል አለ፣ እዛ እያረፍክ መሄድ ይቻል ይሆናል። አሁን ችግር የለም። የዛን ጊዜ ግን በረሃ አቋርጦ ነው የሚካሄደው እና ከዛ በኋላ እዛ ምጽዋ ከደረሰ በኋላ ሰዎች ምጽዋ ከደረሱ መጠበቅ ያስፈልጋል። ሰዎችን መጠባበቅ እና ዘመዶች ተሰባስበው መሄድ አለባቸው። አብረው ይሄዳሉ። ከዛ በኋላ ነው እንግዲህ የሚሄዱት። ነገር ግን እሱ ብቻ አይደለም። እዛ ሳውዲ አረቢያ በሚቆዩበት ጊዜ ለሐጅ በሚቆዩበት ጊዜም መብላት አለባቸው። መብላት ስላለባቸው ስንቅ ያዘጋጃሉ። አሁን 2 ነገሮች ናቸው ያሉት። አንደኛው የሚበላ ምግብ ይዘው ይሄዳሉ። የሚበላ ምግብ ተቋጥሮ በአቅማዳ በሌላ ነገር አዘጋጅተው ይሄዳሉ። አሁን ቆሎ፣ እንደገና ይሄ ዱቄት የሚቦካ ነገር፣ ብርኩታ ምናምን ብዙ የሚያዙ ነገሮች አሉ እና ቋንጣ፣ በተለይ ቋንጣ በጣም አስፈላጊ የሆነ ምግብ ነው እና ቋንጣ አንድ በሬ ይታረዳል። 2 በሬ ይታረዳል። ያ ቋንጣ ተዘጋጅቶ ቆዳ ስልቻ ውስጥ ገብቶ ይያዛል። ከዛ ትንሽ በምታደርግ ሽሮም ቢሆን ወይም ሌላ እየሰራሽ ትበያለሽ ማለት ነው። ሽሮም በጣም አስፈላጊ ነው። ነገር ግን ደግሞ ያንን ሳውዲ አረቢያ ከቆዩ በኋላ ሐጅ ካደረጉ በኋላ ደግሞ የሚነግዱትን ዕቃ የሚሸጡትን የሚለውጡትን ዕቃ ደግሞ ይዘው ይሄዳሉ። በልዋጩ ይዘው ይመጣሉ። ሊይዘው ለመምጣት አሁን በመጀመሪያ የሚያስፈልጉ ነገሮች ይሄ ወርቅ ሊሆን ይችላል፣ ብር ሊሆን ይችላል፣ ሌሎች አልባሳት ሊሆኑ ይችላሉ። ከኢትዮጵያ ውስጥ እዛ የሚሄዱ ጫማዎች ሊሆኑ ይችላሉ። ሰዎች የሚገዟቸው ማለት ነው። እነዛ ዕቃዎች ይዘው ይሄዱና ሐጅ ካደረጉ በኋላ ከሐጅ በፊት አይደለም፣ ሐጅ ካደረጉ በኋላ እነዛ ዕቃዎቻቸውን ይሸጣሉ። ዕቃቸውን ከሸጡ በኋላ ደግሞ እንደገና ለአገራችን የሚያስፈልጉ ነገሮች ፕሮፌሰር ሊያግዘኝ ይችላል። የሐረሩን የኛ ጋር ምንድነው የሚደረጉ እነዚህ ጨሌ አንገት ላይ የሚታሰሩ ይሄ ሙስባሃ፣ ጥምጣም፣
ኮፍያ እና ዘምዘም ውሃ እና የመሳሰሉትን ይዘው ደግሞ ተነስተው ከዛ ይመጡና እንደገና በመርከብ ተሳፍረው ወደ አገራቸው ይገባሉ። ነገር ግን አሁን በዛ በሰሜን ኢትዮጵያ የነበረው ትራዲሽን ምንድነው? ሰዎች ተገናኝተው አንድ ላይ ነው የሚሄዱት። በመጀመሪያ ወደ ነጃሺ ይገናኛሉ። ከነጃሺ ተነስተው ምጽዋ ይደርሳሉ። እዛ የሚያስፈልጉበት ምክንያት ዘመዳሞች ይገናኛሉ። መረጃም ለመለዋወጥና የሞተው የታመመው የቀረው ለማወቅ ነው። እና ከሐጅ በኋላ እዛ ነጃሺ ላይ ይገናኛሉ። ማን ቀረ፣ ማን መጣ፣ ምን ሆነ የሚለው መረጃ ያገኛሉ። ስለዚህ እዛ ላይ ያልተገናኙ ሰዎች ነጃሺ ላይ ይገናኙና ኢንፎርሜሽን ይለዋወጣሉ። ምን ተደረገ፣ ምን መደረግ አለበት የሚለውን ደግሞ ኢንፎርሜሽን ኤክስቼንጅ መረጃ ልውውጥ እዛ ጋር ይደረጋል። ከዛ በኋላ እንግዲህ ከሞተም የቀበረው ከሆነ ለምሳሌ የሄደው አዎ ከሌ ሞቷል ተብሎ መረጃ ይሰጣል። ከዛ በኋላ ቤቶች ይረዳሉ ማለት ነው። እና እውነቱን ለመናገር የዛን ጊዜ የነበረው የሐጅ ጉዞ እጅግ በጣም ደግሞ አስፈሪ የነበረው ምንድነው? ወባ ነው። ወባ ብዙ ሰዎችን ይጨርስ ነበር። እንደ አሁኑ አይደለም። አሁን ምን ችግር አለ? የዛን ጊዜ እጅግ በጣም አደገኛ የሆነ ወባ ነበረ። እንደገና ደግሞ በሰዎች የሚተላለፉ የዛን ጊዜም በዓለም የሚኖሩ ሰዎች ስለነበሩ የሚመጡት ከሰዎች የሚመጡ ደግሞ የተለያዩ በሽታዎች ሁሉ ይተላለፋሉ። ስለዚህ በሚተላለፉ በሽታዎች ሰዎች ይሞቱ ነበረ እና ቅድም እንደተባለው ከቤታቸው በቃ እንደማይመለሱ ታምኖበት ነው። በቃ እንግዲህ ከመጣ እንግዲህ ደግሞ እልልታው ደስታው እጅግ በጣም እስቲ እሱን እናንሳው እንደው በመጠኑ እኔ እዚህ ጋር እንትኔ ሐሳቤ ምን መሰሉት ፕሮፌሰር ገርሰሽ መሄዱንስ ተሄደ ወኔው አለ፣ ፍላጎቱ አለ፣ ሐጅ ለማድረግ ያለው ጉጉት አለ። እንደው መመለሻው እንደተፈላቆ ከበደኝና መመለሻው እንዴት ነው ፕሮፌሰር? አጠቃላይ ሙሉን ዝርዝሩን ተናግሮታልና የሚጨማምረው የተወሰነችዋን ነገር ነው። በአጠቃላይ የእግር ጉዞ ራሱ ብዙ ያደክማል። በዛ ተዳክሞ የሚቀር አለ፣ ታሞ የሚቀር አለ፣ ሊሞትም ይችላል። ወባው አለ፣ ሽፍታው አለ። ትልቅ ዝግጅት ነበር። በእኛም በኩል በተወሰነ መልክ የስራራ ነጋዴውን ተከትለን ነውና የምንሄደው። መስመር አለ፣ አዲስ መስመር አይደለም የሚዘረጉት፣ ባለው መስመር ላይ ነው የሚሄዱት። ያም ቢሆን ሁሌም ችግር አለው። እግር ጉዞ ያው ሙሳፊር ሲባል መንገደኛ ነው ሲባል ከቤቱ ሲወጣ ባይተዋር ነው። ብዙ ችግሮች ያጋጥሙታል። የመርከቡ ብዙ ጣጣ አለው። የተናገረው እንደተጠበቀ ሆኖ እርግጠኛ መሆን አይቻልም። በመርከብ እንዳሁኑ በሞተር የሚሄድ አይነት አይደለምና ካልታሰበ ቦታ ይጥላል። ማዕበሉ አለ፣ እንደተባለው ሪፉ አለ። ኮራል ሪፉ ያጋጨውና ያስቀረዋል እና ያልታሰበ ቦታ ይጥላቸዋል። አሁን በእግራቸው ያንን ጉዞ ያካሄዳሉ። በእግር ጉዞ መልሰው አረፋ ላይ መቆም ነው ትልቅ። ቅድም እንዳልኳቸው አረፋ ሚስ ካደረጉ አመት ተቃጠለ ማለት ነው። ግን አሁን ሚስ ቢያደርጉ አመት ይቆያሉ። እዛው ሰራተኛ ሆኖ ለምኖ ምን ብሎ ይቆያሉ ማለት ነው እንጂ ተስፋ ቆርጦ መመለሻ አይደለም። እንደገና ጣጣውን አልተሟላም፣ ልፋታቸው በሙሉ አልተሟላም እና አመት ሊቆዩ ይችላሉ። ብዙ የራሱ ነው የሆነ ስቃት ያለበት። አረቦቹ አሁን በናፍጣው ሀብታም ሆኖ እንደሚናገሩት አይነት አይደለም። ድሆች ናቸው፣ ሙልጭ ያሉ ድሆች ናቸው። እኛ በምንወስደውም የሚኖሩ ነበሩ። አሁን ምግባቸውን ይዞ ሄዶ እዛ የተረፈውን ይተውላቸው ከኛ የተረፈው ማለት ነው። አሁን በሶ የመሳሰለውን ነገር አጃኢብ ነው። የዛሬ 60 ዓመት በ58 አካባቢ እኮ አንዳንድ ሳንቲም ነበር ተመንዝሮ የሚሄደው ላሉ ልጆች ለመስጠት። ኢትዮጵያውያን አንድ ሳንቲም ነበረች። ያቺ አንድ ሳንቲም በትንሽ ስልቻ ተቋጥራ ለምጽዋት ተብላ ለዘካት ተብላ ለአረቦቹ ልክ አሁን ሳውዲ አረቢያ መደዳ ላይ አሁን መስጊድ ምናምን ቤተክርስቲያን አካባቢ እንደሚቀመጡ ሰዎች በመደዳ በጣም ይቀመጡና በሐጅ ላይ
ያ አንዳንድ ሳንቲም አጠራቅመው ከሌላው ሀገር የሚመጣው አንዳንድ የአመት መቆያ ነበር የገቢ ምንጫቸው ነበር ሶሪ ኢንተርፌር አደረኩ አረፋ የሚሄድ ሐጅ የሚሄድ ሰው መዋጮ ያደርግለታል የራሱን ዕዳ ይሸከማል ግን እዛም ሰደቃ ስጥልን ብሎ ሳንቲሞች ይሰጡታል አንድ ብር ይሰጠዋል ሁለተኛው ያ ተሰባስበው ብዙ ብሮች አሁን ይመነዘራሉ ማለት ነው አካባቢ ላይ ሐጅ ላይ ሲሆን ብንሰጥ ሰደቃው የበለጠ ይወደድልናል በሚል ሐሳብ ነው ወይስ ኢትዮጵያ ውስጥ ዳሃ ነበር ምኞቱ ነው አትሊስት ምኞቱ ነው ሐጅ ቀደም አልኩሽ መርከዝ ነው አንዱ አምስቱ መሰረት አንዱ ስለሆነ ከዛ ጋር ራስሽን ማገናኘቱ ትልቅ ነገር አይ ነው እቺ የሰደቃ ሳንቲም ሀብታም ነው እኮ የሚሄደው ያለው እኮ ነው ሀብታም ነው እኮ የሚሄደው ኢትዮጵያ ላይ ለምን አልተሰጠም ነው ኖ ሐጅ ነው አትሊስት አሁን አንቺ ሐጅ ባትሄጂም ሐጅ ምኞትሽን መጋራት አድርጉልኝ ብለሽ ምኞት ነው ለሐጅ የሚሄዱት በነገራችን ላይ እንዳነሳችሁ ሀብታሞች ናቸው አይደለ ሀብታሞች ናቸው የአመት ቀለብ ቤተሰብ ትቶ ነው ዝም ብሎ የሚሄድበት እንደምናስበው ለአመት ካልሄደ ሐጅ አይፈቀድለትም እስልምና አንዱ መሰረቱ በዘካትና በሰደቃ ነው የሚቆመው አሁን ገንዘብ ብሰበስብ ማካፈል አለብኝ ለማካፈል አንዱ ዘካት ነው ዘካት ማውጣት አለብኝ በአመት የተወሰነ ደረጃ ካለኝ አወጣለሁ ዘካቴ እንዳይቀነስ ደግሞ መስራት አለብኝ ብድርም ሲሰጥ ያለ ምንም ተጨማሪ ዕዳ ቀርድ ሐሰና ልሰጥ ይችላል ብድር ላበድር ኢኮኖሚው ይኖራል መስራት የማይችለውና መደገፍ ያለውን ደግሞ በሰደቃ እንደገፋዋለን ማለት ነው ሁሉም የራሱ የሆነ አካባቢ አለ አሁን ሐጅ ላይ የዓለም ህዝብ ስለሚሰበሰብ ያንን አመላክቶ የሚመጣም ደሃ ሊኖር ይችላል እነሱም ቢሆኑ የፓስቶራሊስት ህይወት ነውና የሚኖሩት በዛ ኑሮ በጣም አስቸጋሪ ነገር ነው ከብት ተከትሎ ዝናቡን ተከትሎ ሳሩን ተከትሎ መኖር በጣም አስቸጋሪ ስለሆነ የከተማ ነገሮች ይፈልጋሉ በዛ ምክንያት ይሄ ባሉ ሲመጣ እነሱም ይሰበሰባሉ ማለት ነው የዛሬውን መርሳት አለብን ዛሬ ያደረሱበትን ሁኔታ ማወዳደር ወደ ኋላ እንመለስና ስቃዩን ማገናዘቡ ነውና አላማችን የእግር ጉዞ ራሱ አድካሚ ነገር ነው የባህር ጉዞም እንደዛው አንፕሬዲክተብል ነው መወሰን አንችልም ከኔ የበለጠ ስለ ባህር አጥንተዋል መጽሐፍም ጽፏልና የተሻለ ግንዛቤ ያለው ግን ይሄ በነፋስ የሚሄደው የት እንደሚደርስ አናውቅም አሁን በስደት የሚሄዱት ልጆቻችንን ባህሩ የሚበላው አንዱ ምክንያት ይሄ ነው ትንሽ ሰንዱቅ ነው የሚጠቀሙት አሁን ያለው የሞተር ነው ሞተሩ የተረጋጋ ነው ሞተሩ ይሄን የምንለውን ነገር በሙሉ ተቋቁሞ የሚያልፍ ነገር ነው የፊተኛው ግን ሰንዱቋ ትንሽ ናት የበለጠ ንፋሱ ነው እና አቅጣጫው ያውቃሉ እነዚህ ሰዎች ዕውቀት አላቸው ያም ሆኖ ማዕበሉ ሬፉ የተመሳሰለው ነገር ያስቸግረዋል መሬቱ ላይ ደግሞ እንዳልኳችሁ ሽፍታው በሽታው ምኑ ተደጋግሞ ጉዞውን በጣም አድካሚን አስቸጋሪ ያደርገዋል ማለት ነው ከሞት መልስ አይነት የምንለው ለዛ ነው የሞት ሽረት ይሆናል እንደዛ አይነት ነው ቀኑ ካለፈበት ደግሞ አመት እዛ መቆየቱ ሌላ ፈተና ነው እነዚህን ሁሉ ደምረን ያላቸውን አሁን ሚና ላይ ነው ንግድ ቅድም ያነሳው ሚና ላይ ሰው ትንሽ በሽታ ይሰባሰባል ግን የሚያርፍበት ቦታ ነው መካ ሲገባ ጠዋፍ አለ ሰላቱ አለ መሳሰሉ ቢዚ ስለሚሆን ረፍት አይኖርም ከዛ አረፋት ከተቆሙ በኋላ 3 ቀን ጀመራት ድንጋይ የሚወረበት ቦታ እዛ ነው አሁን ንግዱም ይሳለጠው 3 ቀን በሐረር ሚና መጋላ ይባላል የሚና ገበያ ይባላል በዛ ጊዜ ሰው ተረጋግቶ የሚነጋገርበት ያለውን የሚለዋወጥበት ጊዜ ይኖረዋልና እንዳለው ያው ንግድ ላይ መሸጥ አለ መግዛት አለ ለብዙዎቹ ለስጦታ ነው ይዞ የሚመጡት የተወሰኑት ነው ለንግድ አቅሙም ያላቸውም ነጋዴዎችም ብዙ አይደሉም የተወሰኑት ለንግድ ያመጣሉ ግን ያው ትንሿ ነገር ለቤተሰብ አሁን ቴምሮ አለ ዘምዘም ውሃ አለ ጨሌዎቹ አሉ አሁን ቅርብ ጊዜ ነበረው የምትታየው ነገር ነበረች ቅርብ ጊዜ እና እነዚህ ልጆችን ማስደሰት
ልብስ፣ ጌጣጌጥ የመሳሰሉት ነገር በብዛት ይመጡ ነበረ። ከዚህም ሄደው ቅድም እንዳለው እዚህ ያለው አስፈላጊ ነገር ይሄዳል። ምግብም ቢሆን በነፃ ነውና የሚሰጧቸው ይለምኑ ነበር። ከዛ አያቴ ያሉኝ ምንድነው የሚሉ አረቦች የሚሉት ነገር አላቸው። በጊዜ ግባ ሐጃጅ ኢህራምን ከመሸጥህ በፊት የሚሉት ነገር ነበር። ይሄ ወደ በኋላ ነው እንዳልኳቸው። አረፋን ሚስ የሚያደርግ ሰው አመት ስለሚቆይ በድህነትም በምንም ተሰቃይቶ ግቡን መጥቶ ይመጣል። እና በአጠቃላይ ስናስበው የሐጅ ጉዞ ዛሬ ወደ ዛሬው ስንመጣ ትንሽ ነካክተ ነው እሱም ይጨመርበታል። መርከቡ ቀረና አይሮፕላኑ የ2 ሰዓት መንገድ ነው። ግን ጋሽተሼ ወደ ዛሬ ሳንመጣ በፊት ይሄ ነገር መች ተጀምሮ መች ላይ ያበቃ ታሪካዊ ጥናታዊ ነገር አለው? አሁን ይሄ የእግር መንገዱ የሐጅ ሁሌም እንደዚሁ ነው። መቼ የሚባል ነገር የለም። ከጥንት ጀምሮ ያው ነው። አይሮፕላን እስከመጣ ድረስ ነው እንትን ያለው እና ባቡር ይመጣል። ባቡር ትንሽ ይቀንሰዋል። ግን እንግዲህ ለማንኛውም የሐጅ ጉዞ እኔ እስከማውቀው ድረስ እስከ 1700ዎቹ ድረስ ቢያንስ የራሱ የሆነ አይሮፕላን ቢኖርም የራሱ የሆነ ችግር ነበር። በነገራችን ላይ የዛን ጊዜ እኮ የሚካሄደው ለመርከቡ 300 ብር እኮ ያለው ሰው ሐጅ ደርሶ መምጣት ይችል ነበር። ይሄ ትልቅ ወጪ ወጣ አልን። ነገር ግን ዞሮ ሲደምር በሺዎች በ2000 በ300 ብር ግን ጋሽተሽ አመቱን ያስታውስታል? 300 ብር 68 ቅርብ ጊዜ ወደ 60 ነው ወደ 58 አካባቢ 300 ወደ 300 ብር አካባቢ ያለው ሰው ደርሶ ይመጣል። የሚመጣበት የራሱ የሆነ መንገድ አለው። ከባድ ነው። 300 በጣም ውድ ነው። ሳይዴ አሁን ኪስ ውስጥ እንዳለው 300 ብር መስሎት ነው። ያኔ 1000 ቤት ማለት ሀብታም ማለት ነው። አሁን ትሪሊየን ነው ሀብታም እና አቆጣጠራችን የወረቀት አስተሳሰብ። ምክንያቱም አንድ በሬ ለምሳሌ 1 ብር 10 ብር 2 ብር 3 ብር ሊሆን ይችላል። በሬ 10 ብር ማክሲመም በጣም ትልቅ በሬ 10 ብር አካባቢ ነው እና ስለዚህ 100 በሬ ያለው 1000 ብር ነው። እንግዲህ ግን አረፋ ነው። አረፋ ደግሞ ከብቶች ይታረዳሉና አንድ ለአረፋ ጥሩ ሰንጋ ለኡድህያው የሚሆን ተብሎ ዋጋ ሲወጣለት 10 ብር በጣም 10 ብር። አሁን በእኛ አካባቢ ጥሩ በጣም ትልቅ ሙክት የሚባል ፍየል በጣም ወይም በግ በጣም 15 ብር ማለት ይሄ መሬት የነካ ማለት ነው። እና ጋሽተሼ ግን ያንንም እንደዚህ ቅርጫ ተደርጎ ሰው ይከፋፈል ነበር። አዎ ቅርጫ ይደረግና 15 ብር በሬ ይገዛል። እንዴ 10 ሳንቲም እኮ ነው አንድ ቅርጫ የሚደርሰው። 10 ሳንቲም 15 ሳንቲም ይደርሰዋል። ካለዛ ካልፈለገ ደግሞ ዶሮ ምን የመሰለ ዶሮ 15 ሳንቲም 20 ሳንቲም። በእንቁላል ለምሳሌ በ5 ሳንቲም 5 ነው። አንዲት ሴት ከሌላት 15 ሳንቲም 15 ሳንቲም ዶሮዋን 10 ሳንቲም እንቁላል 10 ሳንቲም 5 ሳንቲም እንቁላሏ ከገዛች በጣም ቆንጆ ታሳልፋለች። 25 ሳንቲም ተብቃቃ 25 ሳንቲም ሄዶ እኔ አሁን የማስታውሰው ሰቆጣ ነው። እኔ ከተማው ነው እንጂ ገጠሩን ብዙም ማውቀው ነገር የለም። በዓል ሲመጣ ግን ዘመዶች አሁን ድሆች የመጨረሻ ድሆች የሚባሉ ሰዎች አሉ አይደል? ምንም ነገር የሌላቸው ገንዘብ ያላቸው ሰዎች ይሰጧቸዋል። 1 ብርም ሰደቃ ማለት ሰደቃ 1 ብርም ምንም ይሰጧቸዋል። ስለዚህ ከልጆቻቸው ጋር ቢያንስ ዶሮ አርዳ የማትበላ ሙስሊም ሰቆጣ አልነበረችም። በጣም ቆንጆ ጊዜ ነበረ አይደል? ጊዜው በጣም ጥሩ ጊዜ ነበረ። የጋሽተሼ እንዲሁም የፕሮፌሰር አህመድ ዘከሪያ የሚገርም ቆንጆ ወደኋላ ሄደን የጥንቱን የሐጅ ትዝታ በጣም በግሩም ሁኔታ ሳይዴ እንደውም ወደኋላ ልመለስ እንዴ 10 ሳንቲም ታገልግለኝ እንዴ እስከሚል ድረስ ተመስጦ በሚጣፍጥ ሁኔታ ነው ያጫወቱን። በጣም ነው የምናመሰግነው። እንግዲህ ፕሮፌሰር አህመድ ዘከሪያ የታሪክ ተመራማሪ ናቸው። ራህሚ እንዲሁም ጋሽ ተሾመ ብርሃኑ ከማል አንጋፋ ደራሲ፣ የታሪክ ተመራማሪ፣ በተለይ ደግሞ እስላማዊ ድርሳናትን በኢትዮጵያ ታሪክ ውስጥ
በበቂ ሁኔታ ያልተዘከሩ ታሪኮችን አንስተው የሰሩልን ትልቅ አባታችን ናቸው። ውለታው ግን ወደ ፕሮፌሰር አህመድ መሄድ አለበት። አሁን ሁልጊዜ እኔ የትም ቦታ የምለው ምንድነው እኔ የምጽፋቸው ነገሮች ሁሉ ፕሮፌሰር አህመድን ሳላነጋገር ጽፌ አላውቅም። እዛ መጽሐፍቶችም ውስጥ አሉ ሁልጊዜ። ስለዚህ እኔ በጻፍኳቸው ነገሮች ሁሉ ፕሮፌሰር አህመድ በስተጀርባ ናቸው። ቀደም ብሎም እየነገሩን ነበር። ጥሩ ወዳጆች፣ ጥሩ ጓደኞች፣ ረዘም ያለ አመት አብሮ በወዳጅነት አሳልፏል። ምንድነው እንግዲህ የሰሩት የኢማሙ አህመድ መጽሐፍ አለ። በጣም ትልቅ ነው። የኢትዮጵያ ታሪክንም የሞላ ትልቅ መጽሐፍ ነው። ጋሽ ተሼን ስናርሳኔ ጋሽ ተሼ ምለው አባቴ ስለሆኑ ነው በነገራችን ላይ። ለዛ ነው እጅግ አድርገን ነው የምናመሰግነው። የሀገራችንን ታሪክ ነው የሞላችሁልን። እንዲሁም አልተሟሉ የሚባሉ የታሪክ ድርሳኖቻችንን በተለይ እስላማዊ የሆኑ የኢትዮጵያ ታሪክ አካል የሆኑትን በጥናትና በምርምር ከ40 ዓመት ላላነሰ ጊዜ ምናልባት ከተሳሳትኩ ታርሙኛላችሁ። እንግዲህ ይሄን የሚያክል አበርክቶ ነው ያላችሁ። እንግዲህ ስለመጣችሁልን እጅግ አድርገን ነው የምናመሰግነው። አረፋችንን አረፋን ያደረጉልን ራህሚ። ክቡራትና ክቡራን እንግዲህ በዓላችን በደመቀ ሁኔታ እየተካሄደ ነው። ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት ያማረ የተዋበ ቆንጆ እንመኝላችኋለን። እንመለሳለን። ቻናላችን ቻናል 1 ሽርቅ እዝነት ሲጠራኝ ሳጠፋ በዝምታ አለፍከኝ በቻይነት በማረከኝ ሰትረህልኛል አውሬን ሸፍነህልኛል አይቤን ጥፋቴን ያዝለኛል የጀሊል በታጋሽነት ሳትቸኩል እንደኔማ ቢሆን ተግባሬ ለወንጀት ለቅጥፈት መስክሬ አንተ ግን ምህረት አስተማርከኝ ኢላሂ በቅፍህ አኖርከኝ ኢላሂ 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 ኢላሂ